እንዴት ናችሁ? ያለሁት ቤተ መንግስት ውስጥ ነኝ። እዚህ የመጣሁበት ዋነኛው ምክንያት ደግሞ የዘንድሮ ቲክቶክ ክሬቲቭ አዋርድ መቼ ይካሄዳልና እነማንስ በምን ዘርፍ ተሸላሚ ይሆናሉ የሚለውን አዘጋጆች ጋዜጣዊ መግለጫ አዘጋጅተዋል። ማን በምን ዘርፍ ያሸንፋል፣ የዘንድሮ ቲክቶክ አዋርድስ መቼ ይካሄዳል የሚለውን ከመግለጫው የምንከታተል ይሆናል። ተከተሉኝ። ቲክቶክ ክሬቲቭ አዋርድ አራተኛው ዙር እንግዲህ ብሪፊንግ ወይም ደግሞ ፕሬስ ሪሊዚንግ ላይ እንገኛለን። በቤተ መንግስት ቅጥር ግቢ ውስጥ ተገኝተን ኦሪንቴሽን የተሰጠበት ነው። በርካታ ሚዲያዎች ያሉበት እጅግ የሚገርም ቆይታና ቲክቶክ ክሬቲቭ አዋርድ አዘጋጅ ወይም ጂ ፓወር አዋርድ የሚል ታይትል ኔም ይዞ ነው የመጣው። እንግዲህ በዚህም ላይ የተሻሻሉ የሽልማት ታይፖችም አሉ። ወደ 30 ዘርፎችን አሳድጎ እንደገናም ደግሞ የዋንጫው ከዚህ በፊት የታወቀ ቅርጽ ነበረው። በጣም ሂውጅ ከባድ ነበረ። ልሙጥ ዋንጫ የቲክቶክን ሼፕ የያዘ ነበር። በአሁኑ ሰዓት ግን አገራችንን እሴቱን ጋራ ሸንተረሩን በደንብ የሚያሳይ ዲዛይን የሆነ ነገር አዲስ የትሮፊ እንትንም የማሳወቅ ፕሮግራም ተደርጓል። እንግዲህ በህዳር 12 ላይ በባለፈው ኮንቬንሽናል ሴንተር ነበር። በ2016 የመጀመሪያው በስካይላይት ሆቴል ነበር የጀመረው። እጅግ የሚያምር ቆይታ ነበር። የመጀመሪያው አሸናፊ ደብል ዊነር እነ በርጠሚዎስ ነበሩ። ሁለተኛው ላይ ደግሞ በ2017 እነ ኤላትሪክ ነበሩ። ሶስተኛ ላይ አዶኒ ነገሰበት ነበር። ደጋግሞ 5 ዋንጫዎችን የወሰደበት ነው። በዚህኛው በአራተኛው ምን ይዞ መጥቷል፣ እነማን ያሸንፋሉ፣ እሱን ገና የምናየው ነው። ኖሚኒው በጣም ቆንጆ እንደሚሆን ተስፋ እናደርጋለን። ምንድነው በአሁኑ ይዞ መጣው? ላስት ይር ላይ የመኪና ሽልማት ነበር፣ ካር አዋርድ ነበረ። ያንን አዶኒ ነበር የወሰደው። በአሁኑ ደግሞ የቤት ሽልማት ነው። ይሄ ደግሞ በጣም ያጓጓል። በተለይ ትልቅ ጥያቄ ላለበት ማህበረሰብ የቤት ሽልማት እስካሁን ከተለመዱት አዋርዶች ሂውጅ ነው ብዬ አስባለሁ እና ቲክቶክ አዋርድ በዚህ ልክ ራሱን አፕዴት እያደረገ እያሳደገ ትልቅ ስፖንሰሮችን እያመጣ ለተወዳዳሪዎችም ተጠቃሚ የሚሆኑበት ትልቅ ሽልማት ነው ብዬ አስባለሁ። እስካሁን ካሉ ትልቅ ኢቨንቶች አሁን ዋን ኦፍ ዘ ቢገስት እየሆነ በአጭር ጊዜ ውስጥ እየመጣ ያለ ለኢንፍሉዌንሰሩም ጥቅም እየሰጠ ያለ ትልቅ ነው። በቀጣይ ደግሞ ፓን አፍሪካን ሶሻል ሚዲያ አዋርድ የሚል ሌላ ፓኬጅ ይዞ የመጣለን። ይሄ ደግሞ ከጊዜ ወደ ጊዜ እያደገ የመጣበትን ነገር ማሳያ ነው። ስለዚህ ይበል ይቀጥል ነው የሚባለው። ጂ ፓወር ክሬቲቭ አዋርድ ተብሎ ተሰይሟል። በስፖንሰሩ በታይትል ስፖንሰሩ የሚሰየም ነው ማለት ነው። ኢንተርቴይኒንግ ኮንተንቶች በመልቀቅ ነው የምታወቀው ሞስትሊ እና የቲክቶክ ክሬቲቭ አዋርድ 2024 የፋኒስ ኮሜዲ ስኪት አሸናፊ ነበር። አይ ቲንክ ኢንስፓየር ያደርጋቸዋል። ስፔሻሊ አዳዲስ እየመጡ ያሉ ኮንተንት ክሬተሮችን ኢንስፓየር ያደርጋቸዋል። ሞር ኮኔክሽን እንዲኖራቸው ይረዳቸዋል እና አንደኛ እሱ ነው። ሁለተኛ ደግሞ እኛ ሀገር ያለውና ውጭ ሀገር ያለው የኮንተንት የክሪኤሽን ሲስተም አንድ አይነት አይደለም። እኛ ገና ትንሽ ወደ ኋላ ቀርተናል እና አይ ቲንክ የውጭዎቹ ጋር ሞር እንድንደርስ በደንብ እንዴት ነው እንድንጠጋ ሞር ደግሞ አድቫንስድ የሆነ ሲስተም ላይ እንድንደርስ የሚረዳን ይመስለኛል። ኦብቪየስሊ እንትን ማለት አልፈልግም። እኔ እንደዚህ ተናገሬ በኋላ አጉል ተናገርሽ ነው ባል አልፈልግም፣ ግን ባሻነት ደስ ይለኛል። ኦብቪየስሊ ከዛ አሁን አዳዲስ ኮንተንት ክሬተሮች በደንብ ታለንትድ የሆኑ ልጆች እየመጡ ነውና እንትና ያሸንፋል ማለት ይከብዳል። ቢካዝ ሁሉም የየራሱ እንትን አለው፣ ተሰጥኦ አለው፣ አስተያየት አለው፣ ይዞት የሚመጣው ኳሊቲ አለውና ሶ ሁሉም የየራሳቸው ኳሊቲ አለ። አይ ቲንክ አሸናፊውን ለህዝቡ ብንቶ ይሻላል ባይ ነኝ። እኔ መጀመሪያ የተሳተፍኩበት ዊች 2024 አዋርድ የመጀመሪያ ነበረ። ያሸነፍኩት የመጀመሪያ ጊዜ ለኔ it was my first time እና I think እሱ it was amazing ለኔና የመጀመሪያ 2024 ደስ ይል ነበር በጣም። ሁላችሁንም በዚህ አጋጣሚ አድናቂዎች ማመስገን እፈልጋለሁ። መለሎስ አዳዲስ የሚመጡ ኮንተንት ክሬተሮች ደግሞ በርቱበት ማለት እፈልጋለሁ። ቢካዝ አሁን ይፈራሉ አንዳንድ ሰዎች እና የፐብሊክ አይስ ከሆነ ድረስ አትፍሩ፣ ያላችሁን ታለንት ማሳየት አትፍሩ ማለት እፈልጋለሁ። በተረፈ ደግሞ good luck። ያው ሶሻል ሚዲያን ፖዚቲቭሊ እንግዲህ እኔ የሚታየኝ መጀመሪያ እሱ ስለሆነ ፖዚቲቭ ኢምፓክት እንዲኖረው ለሶሳይቲው እና ለወጣቱ ህብረተሰብ ፖዚቲቭ የሆነ ኢምፓክት እንዲኖረው ትልቅ አስተዋጽኦ ያደርጋል እና እዛ ሙያ ላይ ኦልሬዲ ተሰማርተው ያሉትን ሰዎች ኢንካሬጅ ያደርጋል ብዬ አስባለሁ። እንደዚህ አይነት ፕሮግራም መዘጋጀት ኦቨርኦል ዋናው ክሬተር ኦፍ ዘ ይር ይሸለማል ብዬ የማስበው ከሶስት ሰዎች ፒክ ላድርግና እንደው ሳይድ ማድረግ እንዳይሆንብኝ ከሶስቱ አንዱ ዩቲናስ ትኖራለች ብዬ አስባለሁ። ጥሩ ኮምፒቲሽን እናያለን ብዬ አስባለሁ። ላስት ይር እንደነበረው አዶናይም ይኖራል ብዬ አስባለሁ። አዲስ ደግሞ ልጅ ዳውድ ደግሞ አዳዲስ ሰዎችን ሁልጊዜ ይሄ ፕላትፎርም ኢንካሬጅ የሚያደርግ ስለሆነ የሁለቱ ትዊስት ውስጥ ደግሞ ዳውድን እንከታለን ብዬ አስባለሁ። እንግዲህ እስቲ አሪፍ የሆነ ፍክር ነው ያለን በእነዚህ። በጣም ጥሩ። አንተ ሳሸንፋለሁ ብለህ ታስባለህ?
ምን ጥያቄ አለው? ኦፍ ኮርስ ባክ ቱ ባክ 2 ጊዜ አሸንፌያለሁ። ሶስተኛውን ጠብቁ እንግዲህ ግልጽ ነው። ስሜ እንኳን አንድ ጊዜ አልተጠራም ብሎ የወጣው አንድ ኮንተንት ክሬተር ነበር እያለቀሰ እሱን አረሳም። በጣም አስቂኝ ኮንተንት ነበረ። ከዛ ውጪ ብዙ ነገሮች ነበሩ። ሁሉንም ነገር አስታውሳለሁ ክሊርሊ። ቮት ፎር ሚ ቮት እንድታረጉ። ኢትዮጵያ ውስጥ ለምንኖርና ከኢትዮጵያ ውጭ ለሚኖሩ በተለይ ደግሞ ሶሻል ሚዲያን በአግባቡ መጠቀም የሚፈልጉ እንዴት በሶሻል ሚዲያ ራሴን ቢውልድ አድርጌ ቢዝነስም ራሴንም ለስራ ለሚሉ ሰዎች ይሄ የቲክቶክ ክሬቲቭ አዋርድ ትልቅ እውቅና የሚሰጣል። ሁለተኛ ነገር ደግሞ በአግባቡ እንድንጠቀም በአግባቡ የሚጠቀሙትንም ሰፖርት ያደርጋል፣ ፑሽ ያደርጋል ማለት ነውና በጣም ትልቅ ነገር ነው ለኛ። እሱ ዲፔንድ የሚሆነው ሰሞነኛው ነው። ብዙ ጊዜ የቲክቶክ ክሬቲቭ አዋርድ አንድ አመት ለፍተሽም ምንም ግን ሰሞኑ የቲክቶክ ክሬቲቭ አዋርድ ላይ ትሬንድ ከሆንሽ ጥሩ እንቅስቃሴ ካለሽ ማን እንደሚበላው የታወቀ ነው እና ለጊዜው አይታወቅም። የቲክቶክ ክሬቲቭ አዋርድ ያን ሰሞን ግን ማን አሸናፊ እንደሚሆን የሚታወቅ ይሆናል ማለት ነው። የሆነት ለመናገር አላሸንፍም። ብዙ ጊዜ ትሬንድ የመሆን እንትኑም የለኝም ፍላጎትም የለኝም። መሰራቸው ኮንቲኒዩስ የሆኑ ነገሮች ናቸውና ሰሞነኛ መሆን የሚችል አይመስለኝም እና ግን የሚችሉ በጣም ጎበዝ ልጆች እንዳሉ አምናለሁ። የቲክቶክ ክሬቲቭ አዋርድ የመጀመሪያውን ቲክቶክ ክሬቲቭ አዋርድ አሸንፌ ነበር። በሰስቴናብል ፒስ ቢልዲንግ አሸንፌ ነበርና ከዛ ጋር በተያያዘ ሰላምን የሰውን ልጅ ለማሳየት ለብሼ የነበርኩት ልብስ ነበርና በዛ ሰሞን በጣም አነጋጋሪም ነበረ። በጣም ብዙ ሩጫዎችም ነበሩና ትንሽ አስቸጋሪ ነበር። ያን ሰሞን አልረሳውም። ማስተላለፍ የምፈልገው በተለይ ደግሞ አዳዲስ ለሚመጡ ሰዎች ከትላንት ወዲያ ብዙ ሰዎች አሸንፈዋል። ትላንት ሲያዩ የነበሩ ሰዎች ዛሬን አሸንፈው አይተናል። ስለዚህ ባላችሁ እቃ ባላችሁ ማቴሪያል ማሸነፍ ትችላላችሁ። ትልቅ ነገር እጃችሁ እስኪገባ ጠብቁ። ባላችሁ ነገር ጀምሩ፣ ይሳካል ይሆናል ነው የምለው። ተመልካቾቻችን እዚህ ቤተመንግስት ውስጥ በመገኘት የዘንድሮው ቲክቶክ ክሬቲቭ አዋርድ ምን ይመስላል፣ በምን አይነት ዘርፎች ውስጥ ተመልሶ መጥቷል የሚለውን ተከታትለን የነበረው ጋዜጣዊ መግለጫ ይህን ይመስል ነበረ። ማን በምን ዘርፍ ሊያሸንፍ ይችላል? ግምታችሁን በኮሜንት አጋሩን። ቻው።